ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። የሰላም አማራጭን በመከተል ሀገርን ከጉዳት ማህበረሰብን ከጉስቁልና መታደግ እንደሚገባ በሰሜን ጎንደር ዞን የዳባት ወረዳ ነዋሪዎች ተናገሩ። የክልልና የመከላከያ ሰራዊት ከፍተኛ የሥራ ኃላፊዎች በተገኙበት ዘላቂ ሰላም ለዘላቂ ልማት በሚል መሪ መልእክት ማህበረሰብ አቀፍ የውይይት መድረክ በዳባት ወረዳ ተካሂዷል። ዝርዝሩን ከደረጀ ደርበው እንከታተል። ከጦርነት የሚገኝ ትርፍ ባለመኖሩ ለሰላምና ለልማት መተባበር እንደሚገባ በሰሜን ጎንደር ዞን የዳባት ወረዳ ነዋሪዎች ተናግረዋል። ለሰላም የሚከፈለውን ዋጋ ሁሉ በመክፈል ሀገርን ከጉዳት ማህበረሰብን ከጉስቁልና መታደግ ይገባልም ብለዋል ነዋሪዎቹ። ሰላም ከሌለ እንጀራ ስለሌለ እንቅልፍ ስለሌለ እየተመካከርነ ሰላምን ነው የምናሰፍን፣ ሰላምን ነው የምንወድ። ይህ የመጣ ምን አስቦ መሰላችሁ? ሰላምን አስቦ ነው። ሰላም ከሌለ አገር የለም፣ ቤትም የለም። ቤታችን ንብረታችን እኮ ያጣረበት ሰዓት አለ። በበሽታም እየተበላነ እንዳለነ ይታወቃል። በጤና መድን ሄደን ታክመን እንዳንመጣ እኮ የታገድንበትና በበሽታ አልጋ ላይ ወደቅን ሰዎች አለን። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ የአማራን ሕዝብ የሚጠቅመው በልማትና ሌሎች ዘርፎች ተወዳዳሪ ሆኖ መገኘት ነው ብለዋል። አስፋልት አትፈልጉም፣ ሆስፒታል አትፈልጉም፣ እናቶች በወሊድ እንዳይሞቱ አትፈልጉም፣ ትምህርት ቤቶቻችሁ ያማሩ ሆነው ልጆቻችሁ ያማሩ ትምህርት ቤቶች ውስጥ ገብተው እንዲማሩ አትፈልጉም፣ ከተሞቻችሁ እንደ ታሪካቸው እንዲያምሩ አትፈልጉም። የዚህ ጸር የሆነ ኃይል በጉያችሁ እንዴት ትይዛላችሁ? ህብረተሰቡ ከመከላከያ ሰራዊት ጎን በመሰለፍ ለሰላም ጥረት ሲያደርግ ቆይቷል ያሉት የሀገር መከላከያ ሰራዊት የሥራ ኃላፊ ጀነራል መለስ መንግስቴ ለውጥ ለማምጣት ተጠናክሮ ሊቀጥል እንደሚገባም ገልጸዋል። ሀገርን በመጠበቅ ወኔያችሁ ከመንግስት ጎን ተሰልፋችሁ ከሰራዊታችን ጎን ተሰልፋችሁ መስዋዕትነት ከፍላችኋል። የተሰዉ ጀግኖችን በክብር ቀብራችኋል። የቆሰሉ ጀግኖችን ከሌላ አቅማችሁ አውጥታችሁ አብልታችኋል፣ አጥታችኋል፣ አልብሳችኋል፣ ደግፋችኋል። ይህ ህዝብ ትልቅ ህዝብ ነው። ትልቅ ክብር የሚገባው ህዝብ ነው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ የታሪካዊ ጠላቶቻችንን እኩይ ዓላማ ለማሳካት የሚደረግ የውክልና ግጭት ለሀገርና ለወገን የሚጠቅም ባለመሆኑ ጉዳዩን መረዳትና መታገል ይገባል ብለዋል። የኛ ቅድመ አያቶች ዋጋ የከፈሉት ከነክብራችን ከነነጻነታችን ሀገራችን አልምተን ከትውልድ ወደ ትውልድ ለማሸጋገር እኮ ነው። ስለዚህ አባቶቻችን እንደዛ ሄደው ዋጋ የከፈሉላት ሀገር ያለ ምክንያት አይደለም፣ በምክንያት ነው ማለት ነው። ይሄ ከሆነ ዛሬ ከመካከላችን ልጆቻችን የምንላቸው ወንድሞቻችን የምንላቸው ምንድነው እያደረጉ ያሉት? ክብራችን እያዋረዱ፣ እኛን እየገደሉ፣ እኛን እያገቱ፣ እኛን እየዘረፉ ከሰውነት ተራ ውጭ እንድንሆን እያደረጉና ያሉት። ህብረተሰቡ ከጸጥታ ኃይሎች ጋር በመተባበር እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል አቶ በሪሁን አሳስበዋል። ሰላምን መከተል መሸነፍ ሳይሆን ለሀገርና ለወገን ያላቸውን ክብር ማሳያ መሆኑን በሰሜን ጎንደር ዞን በሚገኙ የተለያዩ አካባቢዎች ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች ተናገሩ። አሚኮ ያነጋገራቸው የሰላም አማራጭን የተከተሉ ታጣቂዎች የትጥቅ ትግል ዘመኑን የማይመጥንና ሁለንተናዊ ቀውስን የሚያስከትል በመሆኑ የሰላም አማራጭን መከተላቸውን ተናግረዋል። ታጣቂ ቡድኑ የህዝብን ጥያቄዎች ከማስመለስ ይልቅ ግለሰባዊ ጥቅምን በማስቀደምና ከታሪካዊ ጠላቶቻችን ጋር በማበር እኩይ ዓላማቸውን ለማሳካት እየሰራ ነውም ብለዋል። ሌሎች በትጥቅ ትግል የሚገኙ አካላትም ወደ ሰላም አማራጭ እንዲመጡና ለሀገርና ለወገን ያላቸውን ክብር እንዲያሳዩ ጠይቀዋል። ላለፉት 2 ዓመታት በክልሉ በተከሰተው የጸጥታ ችግር በርካታ ሰብአዊና ቁሳዊ ውድመት መድረሱን ያነሱት የሰሜን ጎንደር ዞን ዋና አስተዳዳሪ
ዲያቆን ሸጋው ውቤ ማህበራዊ አገልግሎቶች ተቋርጠው እንደነበርም ገልጸዋል። መንግስት ልዩነቶችን በሰለጠነና ዘመኑን በሚመጥን መልኩ ችግሮች በውይይት እንዲፈቱ ጥረት ሲያደርግ ቆይቷልም ብለዋል። የሰላም አማራጭን የተከተሉ ታጣቂዎችን በመቀበል መልሶ ለማቋቋምና ተጠቃሚነታቸውን ለማረጋገጥ እየተሰራ መሆኑንም አክለዋል። የዘገበው ደረጀ ደርበው ነው። የበደሉትን ህዝብ ለመካስና ለማገልገል ዝግጁ መሆናቸውን በምዕራብ ጎንደር ዞን የሰላምን ጥሪ ተቀብለው የገቡ ታጣቂ ኃይሎች ተናገሩ። መንግስት የሰጠውን የሰላም አማራጭ መርጠው ታጣቂዎች እንዲገቡ በትኩረት እየተሰራ መሆኑን የዞኑ አስተዳደር ገልጿል። ኤልያስ ጋሻው ተጨማሪውን እንደሚከተለው ያቀርበዋል። በአማራ ክልል ባለፉት 2 ዓመታት በተፈጠረው የእርስ በርስ ጦርነት በርካታ ሰብአዊና ኢኮኖሚያዊ ውድመቶች መድረሱ የቅርብ ጊዜ ትውስታ ነው። ስለሆነም ይህን የጸጥታ ችግር ለማስቆም በምዕራብ ጎንደር ዞን የሰላምን ጥሪ ተቀብለው ከመጡ ታጣቂ ኃይሎችና ከተሃድሶ ከተመለሱ ሰልጣኞች ጋር በገንዳዋ ከተማ ውይይት ተካሂዷል። በውይይቱ የበደሉትን ህዝብ ለመካስና ለማገልገል ዝግጁ መሆናቸውን የቀድሞ ታጣቂዎች ተናግረው መንግስት በዘላቂነት ለማቋቋም ጥሩ ጅማሮ ሰጥቶናል ብለዋል። በመኖርበት ማህበረሰባችን ጎን ሆነን ማህበረሰባችን በበደሉ ልክ ከሰን የምንኖርበት መንገድ ከልጆቻችን ምንኖርበት ልማት እናስቀጥልበት እና ለማበት ምንለወጥበት መንገድ እንፈልጋለን። እየደወልኩ ነው እንዲመጡ ያረኩ ነው። አሁን ቀደም በቃ ያደረገልን ያለውን መንግስት ያደረገልን አቀባበል በደንብ በማስረዳት ጓደኞቻችንም እንዲመጡ ያደረግልን ነው ማለት ነው። እየመጡ ነው። መንግስት የእርሻ ቦታዎች የመስኖ ቦታዎች ሰጥቶና እኛ እንድንጠቀም እንፈልጋለን። መንግስት የኛ ራሱን የቻለ ስራ ፈጥሮልን በቃ ስራ ቢፈጠርልንና በአካባቢው መልሰን ወደዛ አካባቢያችን ካርነ ስጋ ስለሚሆን የኛ ሁኔታ ነገር ቢያመቻችልን ከዚህ ከመጣን በኋላ ራሱን የቻለ ስራ ቢፈጠርለት ወጣቱ እንደዚህ አይነት ሀሳብ ላይ ያስብ ይችላል ብዬ ነው ማስበው። በመከላከያ ሰራዊት የሀገር መከላከያ ከፍተኛ አመራር ብርጋዴር ጀነራል ቾምቤ ወርቁ ህብረተሰቡ ከሰራዊቱና ከጸጥታ መዋቅር ጎን በመቆም የአካባቢውን ሰላም ሙሉ በሙሉ ወደ ነበረበት መመለስ እንዳለበት አሳስበዋል። ሙሉ መረጃ በመስጠት በመጠቆም ጠላት ያለበት በማሳየት በቃ ሰላም ፈልጋለሁ የሚለውን ህብረተሰቡ እያሳየን ያለ ይሄን አጠናክሮ መቀጠልና ከሰራዊቱና ከሌላው ጸጥታ ኃይል ጎን በመሆን ሙሉ ሰላሙን ማምጣት ሙሉ እንቅስቃሴው ሰላማዊ የሆነ እንቅስቃሴ የሚመጣበት ሁኔታ እንዲረባረብ ጥሪንም አቀርባለሁ። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ እንደተናገሩት በዚህ ዓመት በዞኑ ህግ የማስከበር ስራ በሁሉም አካባቢዎች ተደራሽ እንዲሆን በትኩረት በመሰራቱ የሰላምን ጥሪ ተቀበለው ታጣቂ ኃይሎች እየመጡ ነው ብለዋል። ህግ የማስከበር ስራችንን በሁሉም አካባቢ ተደራሽ የማድረግ ስራ እየሰራን ያለ ነው። ጀግናው የመከላከያ ሰራዊታችን ጀግናው የጥምር ኃይላችን በተመደበበት ቀጠና ሁሉ በመግባት ህዝቡን እያሳተፈ ህግ የማስከበር ስራውን እየሰራ ያለበት ሁኔታ ነው ያለው። በሌላ በኩል የሰላም አማራጭን እንደ መንግስት በመዘርጋት ሰላም ፈላጊዎችን ወደ ሰላም እንዲመጡ የማድረግ ስራ እየሰራን ያለ ነው። ታድሶ ለወሰዱ አካላትም የመቋቋሚያ ገንዘብ፣ የእርሻ ቦታ፣ በከብት እርባታና በሌሎች የስራ ዘርፎች እንዲሰማሩ ስራዎች እየተሰሩ መሆኑን ዋና አስተዳዳሪው ገልጸዋል። ለበርካታ ቀናት ስልጠና ወስደው ጊዜያዊ የሆነ መቋቋሚያ ገንዘብ ተደጉመው ተመልሰው ወደ ማህበረሰቡ የተቀላቀሉ አሉ። ወደ 102 የሚደርሱ በተለያዩ የስራ አማራጮች ወደ ስራ እንዲገቡ የተደረገበት ሁኔታ ነው ያለው። ሌሎችም በእርሻ ስራ፣ በከብት እርባታ እና በልዩ ልዩ በንግድ እንቅስቃሴ ውስጥ ተሳታፊ ሆነው እንዲሰሩ የማድረግ ስራ እየሰራን ያለ ነው። የምዕራብ ጎንደር ዞን የሰላምን አማራጭ ፈልጎ ለሚመጣ አካላት ምንጊዜም በሩ ክፍት እንደሆነም ጥሪ አቅርበዋል። ወጣቶች ሰላምን በመጠበቅና ለልማት ስራዎች አጋዥ በመሆን የድርሻቸውን እየተወጡ መሆናቸውን የጎንደር ከተማ አስተዳደር አስታወቀም። በጎንደር ከተማ አስተዳደር ከ6ቱ ክፍለ ከተሞች የተውጣጡ ወጣቶች በከተማዋ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ዳንኤል ወርቄ ተጨማሪ ዘገባ አዘጋጅቷል። በጎንደር ከተማ አስተዳደር ከ6ቱ ክፍለ ከተሞች የተውጣጡ ወጣቶች በከተማዋ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ወጣቶቹ የአጼ ፋሲል አብያተ መንግስታት እድሳትን፣ የኮሪደር ልማት፣ የልማት ትሩፋት ስራዎችንና ከአዞ አርበኞች አደባባይ የአስፋልት መንገድ ግንባታን ተመልክተዋል። የጎንደር ከተማን ስልጣኔ በሚመጥን መልኩ የመሰረተ ልማት ስራዎች እየተከናወኑ መሆኑን ወጣቶቹ በምልከታቸው ተናግረዋል። የልማት ስራዎቹ የስራ ባህልን የቀየሩና ወጣቶችን በስራ እድል ተጠቃሚ ያደረጉ መሆናቸውንም ገልጸዋል። አንተነህ ገብረ ሚካኤል ይባላሉ። ጎንደር ከተማ የሚኖር ወጣት ነኝ። መራመጃ ወክ ማድረጊያ የሌለ የነበረ ከተማ ነው። ስለዚህ አሁን ያንን ከመፍጠር አኳያ በጣም ሰፊ ስለሆነ ወጣቱን በዚህ እንትን በጣም ድርሻ አለው። ከተማችን እየተዋበች ስላለ እኛ
ድርሻ ወስደን እየሰራን እኛም ዝም አላልንም አብረን እየሰራን ያለነው። ሄለን ሀብቴ ይባላልው የጎንደር ከተማ ወጣት ነኝ። በኮሪደሩ ልማት ያየሁት ያለው ነገር ከስራ እድል ፈጠራ አንፃር በኮሪደር ልማቱ ብዙ ወጣቶች እየተሳተፉ ነው። ጀስት በአማራጭ አንፃር እንኳን ቀን ሌላ ስራ ያለው ሰው ማታ እንዲሰራ የሆነ ያለበት መንገድ ደስ ይላል። ከኛ አንፃር ደግሞ ያደረግን ያለነው ነገር ብዙ ማስተባበሮች ላይ እንገኛለን። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ ቶፊቅ እስማኤል ሐኪም ወጣቱ በሚሰሩ ስራዎች ተሳታፊ በመሆን ከሚገኙ የለውጥ ትሩፋቶች ተጠቃሚ እንዲሆን ስራዎችን በቅርበት ማወቅ አለባቸው ብለዋል። ወጣቱ ልማቱን ማስቀጠል ያስፈልጋል። ሁለተኛ ከልማቱ ደግሞ ልማት ማየት ብቻ ደግሞ ትርጉም የለውም። ከልማቱ ተጠቃሚነት ያስፈልጋል። ፍሬ አፍርቷል። ያን ፍሬ ደግሞ የሚመገብ ወጣት ያስፈልጋልና ከልማቱ ደግሞ ራሱን በስራ በማደራጀት ራሱን ተጠቃሚ የሚሆንበትን ሁኔታ ማመቻቸትና ራሱን ደግሞ ስራ ፈጣሪ መሆንም የሚጠበቅበት ነው። የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ ኋላ የጎንደር ከተማ ወጣቶች በከተማው እየተሰሩ ያሉ የልማት ስራዎችን መመልከታቸው ለልማቱ አጋዥ እንዲሆኑ እድል ይፈጥራል ብለዋል። የከተማው ወጣቶች ሰላምን በማስጠበቅና የልማት ስራዎች አጋዥ በመሆን የድርሻቸውን ሲወጡ መቆየታቸውን ምክትል ከንቲባ ተናግረዋል። በመጠናቀቅ ላይ ያሉ የልማት ስራዎቻችን ስንመለከት የጎንደር ከተማ ወጣት የተወጡት ሚና በጣም ከፍተኛ ነው። አመራሩን በማገዝ አካባቢውን በማስተባበር ለምሳሌ ጸጥታ ችግር በነበረበት ወቅት ይህ ልማት እንዲለማ ወጣቶች በሰላም ዘብ ተደራጅተው አካባቢያቸውን በብሎክ በማስተባበር በመጠበቅ ቀንም ማታም ምንሰራቸው ስራዎች ሳይስተጓጎሉ እንዲቀጥሉ በማድረግ ረገድ ወጣቶች የተወጡት ሚና በጣም ከፍተኛ ነው። በጎንደር ከተማ እየተሰሩ የሚገኙ የልማት ስራዎች አስተሳሰብ ለውጥ ያመጡና የከተማውን ውበት የጨመሩ መሆናቸውን ምክትል ከንቲባው አብራርተዋል። በመሆኑም የተሰሩና እየተሰሩ ያሉ የልማት ስራዎችን ማህበረሰቡ በአግባቡ በመጠቀም ኃላፊነቱን እንዲወጣ አሳስበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዘገባዎች ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን። Thank you.